ኢየሱስ ለዘላለም ጌታ ነው ለዘላለም ጌታ ነው እስኪ ሁላችሁ ብድግ በሉ መጽሐፍ ቅዱሳችሁን ታወጡና ኤፌሶን ምዕራፍ 5 ከቁጥር 13 እስከ 20 ያለው ባንድ ላይ እናነበዋለን ወደ መልእክቴ ከመሄዴ በፊት ወደዚህ እንድመጣ የገፋፋችኝ ፓስተር አዘብ ናት ፓስተር አዘብ ለሁላችሁ ሰላም ብላችኋለች ምን እንዳበላችኋት አላቅም እዚህ መጣ ከተመለሰች በኋላ የምታወራው ስለናንተ ነው እና ስለዚህ ለሷ ያደረጋችሁትን አቀባበል እንደምታደርጉልኝ ተስፋ አደርጋለሁ እንዳረሳችሁ ያልባለዛ ያው ጌታ ኢየሱስ ሰላምታዋን አቀርባለች በጣም ነው የምትወዳችሁ ዛሬ እኔ ሁሉ ጊዜ በልቤ ላይ ያለው ኢሹስ በአሁኑ ጊዜ ቤተክርስቲያንን እያሳሰበ ያለው ለቤተክርስቲያን ጥያቄ ሆኖ ያለው ነገር ምንድነው በሚል በልቤ ላይ ስላለ ስለዛ በመጠኑ ላካፍላችሁ እፈልጋለሁኝ ያም ደግሞ ኮቪድ-19 በቤተክርስቲያን ላይ ያመጣው መዘዝ በሚል ነው ምንድነው ያመጣው ምንድነው የሆነ ያለው ሁላችሁ ታውቃላችሁ እኔም እንደ ቤተክርስቲያን ሁሉ ጊዜ የሚጠየቀው ይሄንን ነው ስለዛ በመጠኑ እሱን እንመለከታለን ዛሬ ማታ ኤፌሶን ምዕራፍ 5 የኤፌሶን መልእክት ምዕራፍ 5 ከቁጥር 13 ጀምሮ እንመለከተዋለን ማለት ነው እናነበዋለን ይቅርታችሁ ከቁጥር 11 ኤፌሶን ከቁጥር 5 ምዕራፍ 5 ከቁጥር 11 ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት እንጂ ካለ በኋላ እነርሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና ሁሉ ግን በብርሃን ሲገለጥ ይታያል የሚታየውም ሁሉ ብርሃን ነውና ስለዚህ አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስም ያበራልሃል ይላል እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ቀኖቹ ክፎች ናቸውና ዘመኑን ዋጁ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይህ ማባከን ነውና በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ ለጌታ በልባችሁ ተቀኙና ዘምሩ ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ይላል ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ብዙ ይሆናል ተብሎ እንደተጻፈ የእስራኤል ቅዱስ እግዚአብሔር ዛሬ ደግሞ ሕዝቤን አስተምር ሕዝቤን ተናገር በልቤ ላይ ያለው ጌታ እግዚአብሔር ወደዚህ ወደ ሕዝቤ ልብ ይፍሰስ በጌታ በኢየሱስ ክርስቶስ ስም አሜን እንግዲህ ኮቪድ-19 መግለጫ የሚያስፈልገው አይመስለኝም ትርጉሙን ሁሉን ታውቁታላችሁ ይሁንና በዚህ በቀውጤ ዘመን ከኮቪድ-19 የተነሳ በቤተክርስቲያን ማለት በክርስቶስ ኢየሱስ አካል ላይ እየደረሰ ያለውን ትልቅ ፈተና በጥሞና ተመልክተን በማስተዋል ወሳኝ እርምጃ መውሰድ የሚገባን ጊዜው አሁን ነው ቤተክርስቲያን የእግዚአብሔር ኤክሌዚያ ናት ኤክሌዚያ በግሪክ ቋንቋ ኤክሌዚያ የፖለቲካ ቋንቋ ነው ጳውሎስ ነው መጀመሪያ የተጠቀመው ኤክሌዚያ ከሕዝብ መካከል ተመርጠው ተጠርተው ተለይቶ የወጡ እንደ ብሔራዊ ሸንጎ ማለት ነው እንደ ብሔራዊ ሸንጎ
ወይም ደግሞ እንደ ህዝብ ተወካዮች ምክር ቤት እንደምንለው ነው። ነገር ግን ሐዋርያው ጳውሎስ ይህን ቃል ተጠቀመና ቤተ ክርስቲያን ከዓለም ተመርጠው ተጠርተው ተለይተው የወጡ የክርስቶስ አካል የሆኑትን ሰብስባ የያዘች የክርስቶስ ኢየሱስ ኤክሌሲያ ናት። እያንዳንዳችን ከተለያየ ቦታ ተጠራን። እያንዳንዳችንን እግዚአብሔር ያመጣን ከተለያየ ቤተሰብ ነው፣ ከተለያየ ፕሮፌሽን ነው፣ ከተለያየ ውርቀት፣ ከተለያየ ከሚያስጠላ ነገር ነው እግዚአብሔር ያመጣን እና ስለዚህ እኔና እናንተ ተመርጠን ተጠርተን ወደዚህ የመጣን ህዝብ ነን። ዝም ብለን አይደለም። እግዚአብሔር ነው ይሄንን ያደረገው። እንግዲህ ቤተ ክርስቲያን ሰው የሚመሰርታት ምድራዊ ወይም ዓለማዊ ድርጅት ኦርጋናይዜሽን አይደለችም። ይሄንን እንድታስተውሉ እፈልጋለሁ። ቤተ ክርስቲያን ምድራዊ የሰው ኦርጋናይዜሽን አይደለችም። ምድራዊ ድርጅት ምንድነው? ሰው እንደፈለገው የሚያደራጅ፣ የሚመራ፣ የሚያፈርስ፣ የሚቆጣጠር ነው። በሰው ቁጥጥር ስር ነው ያለው፣ በሰው ውሳኔ ስር ነው ያለው ዓለማዊ ድርጅት። ቤተ ክርስቲያን የጌታ ኢየሱስ ክርስቶስ ብቻ የሚመሰርታት፣ የሚሰራት፣ የሚመራት፣ የሚጠብቃት፣ የሚቀድሳት ኦርጋናይዜሽን ሳትሆን ኦርጋኒዝም ናት። ኦርጋናይዜሽን በሁሉ ነገሩ የሰው ነው። ሰው የሚመራው፣ የሚሰለጥንበት፣ እንደፈለገ የሚያደርገው ነው። ኦርጋኒዝም ጌታ ኢየሱስ ክርስቶስ ብቻ መስራት መምራት የሚችል የእግዚአብሔር መለኮታዊ ድርጅት ናት። የእግዚአብሔር ሕይወት፣ የእግዚአብሔር ዓላማ ያለባት ቅድስት ቤተ ክርስቲያን ናት ማለት ነው። ቤተ ክርስቲያን ኦርጋኒዝም እንጂ ኦርጋናይዜሽን አይደለችም። ይህንን በሚገባ እንድታውቁ ፈልጋለሁ። ይህ የኮቪድ-19 ወረርሽኝ በመጣ ጊዜ የዓለም ድርጅቶች ያለምንም ችግር ከቤት መስራት ጀመሩ። አልፎ እንጂ መገናኘት አያስፈልጋቸውም። ምክንያቱም ምድራዊ ኦርጋናይዜሽን ስለሆነ ነው። ምድራዊ ኦርጋናይዜሽን በህብረት ላይ አይደለም የተመሰረተው። በሰው ራእይ፣ በሰው ጭንቅላት፣ በሰው ዕውቀት ላይ ነው። እኛም እንደ ኦርጋኒዝም ለጊዜው ኦንላይን ማገልገል ጀመር። ግን የኦንላይን አገልግሎት ለጊዜውና ለጥቂቶች እንጂ ከቀጠለ ለክርስቶስ ኢየሱስ አካል ለቤተ ክርስቲያን እጅግ አደገኛ እንደሆነ እንመለከታለን። እኛ በክርስቶስ ኢየሱስ ሕይወትና ጥሪ ያለን ኦርጋኒዝም እንጂ ሕይወት እንደሌለው እንደ ዓለም ኦርጋናይዜሽን ከሩቅ ከዲስታንስ ልንሰራ፣ ልናገለግል፣ ልንመክር፣ ምሳሌ ለመሆን፣ ብርሃን ለመሆን፣ ጨው ለመሆን፣ እጅ ለመሆን አንችልም። ሁኑ የተባልነውም በሙሉ የሚወስድብን ነው ይሄ ዲስታንስና ኦንላይን አገልግሎት። እግዚአብሔር ሁኑ ያለንም በሙሉ እያራቆተን ነው ያለው። ለዓለም ድርጅት የሥራ እንጂ ሌላ ህብረት አያስፈልገውም። ጠቅላላ የሚሰራው በውድድር፣ በቅናት፣ በምቀኝነት፣ በቡድን፣ በዘር፣ በችሎታ፣ በግል ጥረት፣ በግል ስኬታማነት፣ በግል ዝና በመሳሰሉት ነው። በዓለም ኦርጋናይዜሽን ደካማ ቦታ የለም። ምክንያቱም ደካማ ካለ ኢቫሉዌት ይደረግና ይዘጋል፣ ይቀየራል፣ ብዙ ነገር ይደረግበታል። የኛ የቤተ ክርስቲያን የህይወት ጉዳይ ስለሆነ የብልቶች ጉዳይ ነው፣ የአካል ጉዳይ ነው፣ የመያያዝ ጉዳይ ነው። አብሮ የመስራት፣ አብሮ የመውጣት፣ አብሮ የመግባት፣ አብሮ የመጸለይ ጉዳይ ነው።
ኦንላይን እዚህ ሆኜ እዛ ሌላ ቦታ እንደዛ እንደምናደርገው አይደለም የቤተ ክርስቲያን ሕይወትና ምስክርነት ያለው። እና ስለዚህ የኛ ማድረግ ማወቅ ያለብን ይሄንን ነው። አካል ያለ ብልት፣ ብልት ያለ አካል ጤናማ ሆኖ መኖር አይችልም። ውሰዱ ይሄንን ጠቅላላ እኔን ብታዩኝ አካል በአካሌ ላይ ብልት አለ። እጅ አለኝ፣ አፍንጫ አለኝ፣ አይን አለኝ፣ ጆሮ አለኝ፣ አንገት አለኝ፣ እግር አለኝ። እጄ ብቻ መጥቶ ቢያሳዩአችሁ አትደነግጡም? አትሮጡም? አታመልጡም? ምን አይነት ነገር ነው ብላችሁ? በፍጹም ብልት ያለ አካል ትርጉም አይሰጥም። ብልት ያለ አካል ትርጉም አይሰጥም። ስለዚህ ክርስትና በክርስቶስ ላይ የተመሰረተ የእውነተኛ ህብረት ሃይማኖት ነው። ክርስትናን ያለ ህብረት ማስተዋል ማንችልም። ትርጉሙ ማይገባንም፣ ስራው ማይገባንም። ከሀ ጀምሮ እስከ ፐ ከመጀመሪያ እስከ መጨረሻ የክርስቶስ ኢየሱስ ራእይ፣ የክርስቶስ ኢየሱስ አገልግሎት፣ የክርስቶስ ኢየሱስ ትእዛዝ የተመሰረተው በህብረት ላይ ነው። ስለ ቤተ ክርስቲያን ስናነሳ በጌታ በኢየሱስ ክርስቶስ አምነው በደሙ ታጥበው በጸጋ የዳኑ ስማቸው በሕይወት መዝገብ ላይ ስለተጻፈ ከጌታና ከእርስ በርስ እውነተኛ ህብረት ስላላቸው ቅዱሳን ማንሳታችን ነው። ክርስቲያን ስንል ዝም ብሎ አይደለም፣ ሰማያዊ ዜጋ ነው። ስሙ በሕይወት መዝገብ ላይ የተጻፈ የክርስቶስ ኢየሱስ ደም የቀደሰው ከዓለም የለየው በዓለም ውስጥ እንጂ ከዓለም ያልሆነ ክርስቲያን ሲባል እኮ ዝም ብሎ እንዳሁኑ የቀልድ እንደሚመስል አይደለም። ጠጋ ብለን ጌታ ወይ ምንድነው ብለን በምናይበት ጊዜ ክርስትና ከዚህ የረቀቀ ነው ወገኖቼ። መጽሐፍ ቅዱስ ስለ ቤተ ክርስቲያን ሲናገር ተሰብስበው በአንድ ላይ ስለሚያመልኩ እንጂ ስለ ህንፃ መናገሩ አይደለም። ኮቪድ-19 በመጣ ጊዜ የበታተነው እኛን እንጂ ህንፃውን አይደለም። ህንፃቸው አልተነካም፣ ኢንታክት ነው እስካሁን አይደለ? በዚህ እጅግ የተጎዳው የክርስቶስ ኢየሱስ አካል ነው። ምክንያቱም ክርስትና በምድር ላይ ፍሬያማ ሆኖ ተልእኮውን ለማከናወን መቀራረብን፣ መያያዝን፣ እውነተኛ ህብረትን፣ መደጋገፍን፣ መበራረክን፣ አንድነትን ስለሚጠይቅ ነው። የክርስትና ኔቸር እንደዛ ነው። ክርስትና ተቸግሮ ለጊዜ ካልሆነ በስተቀር እንደ ዓለማዊ ድርጅት ኦንላይን የምታሰብ አይደለም። በህይወቴ ዘመን እንደ ኮቪድ-19 ወረርሽኝ ዓለምን ያዳረሰ፣ ዓለምን ያስጨነቀ፣ ዓለምን ያስፈራ፣ ዓለምን ያነጋገረ፣ ህብረተሰብን ያናወጠ፣ ንግድ ቤቶችን ያዘጋ፣ ኢኮኖሚን ያኮላሸ፣ ባለመድኃኒቶችን ያጠቃ፣ ህዝበ ክርስቲያኑን የበታተነ፣ ቤተ እምነቶችን ያዘጋ፣ ምእመናንን የበታተነ፣ በሁሉ ደረጃ ጥቃት ያስከተለ ሌላ ነገር የለም በህይወቴ ዘመን እንደ ኮቪድ-19። እንደዚህ አይነቱን ነገር ሰምቼም አይቼም አላቅም። የዱሮውን እናነባለን፣ ስንት ሚሊዮን ህዝብ ገደለ እንደዚህ ምናምን። በህይወቴ ዘመን ግን ይሄ የመጀመሪያ ጊዜ ነው ቤተ ክርስቲያን ሲዘጋ፣ ድርጅቶች ሲዘጉ እኔ የደረስኩበት ማለት ነው። እና ስለዚህ በሁሉ ደረጃ ጥቃትን ያስከተለ እንደ ኮቪድ-19 የለም። ኮቪድ-19 ከመጣ በኋላ አስፈሪ የህብረተሰብ መናጋት በዓለም አካባቢ መነሳት ጀመረ። ይሄ ከጆሮአችሁ የሚሰማ ጠፋ አይደለም፣ በየቀኑ በጋዜጣ የሚነበብ ነው።
ብቸኝነት isolation ፍርሃት depression alcoholism drug abuse domestic violence suicide divorce crime phobia የአእምሮ በሽታ እያለ ይቀጥላል በምድር ላይ የመጣው በህብረተሰብ ላይ የመጣው መቅሰፍት በቀላሉ የሚገመት አይደለም የዚህ ሁሉ መንስኤ ሌላ ሳይሆን ከኮቪድ-19 የተነሳ የሰዎች እንደ ልብ መውጣት መገናኘት ህብረት ማድረግ መተያየት አለመቻል ነው ሶሻል ኮንፊውዥን ነው ያመጣው አንዳንዶቹ በቃ በእርግጥ ያስደነግጣል በዚህ በእንትኑ ጊዜ ወደ ኤርፖርት ከሄዳችሁ ኤርፖርት ባዶ ነው ሁሉ ነገር ባዶ ነው ያስደነግጣችኋል እንዴት እዚህ መጣው ትላላችሁ እንደዛ ነበር አሁን ተመልሶ መጥቶ ህዝቡ በጣም እየተጨናነቀ ነው ድሮ ለምንድነው ህዝብ እንደዚህ የሚበዛው ምናምን ብለን ምክንያቱም አንድ ሰዓት በተራ የሚያቆሙ ጊዜ ነበርና ከዛ በኋላ ኮቪድ-19 መጥቶ ኤርፖርቶች ባዶ ሲሆኑ ስለ ድሮ እግዚአብሔርን አመሰገንኩ ሰዎች መብዛታቸው አንዱ ቸኩሎ ሌላው ዘመን ብሎ አሁን እንደገና ወደዛ እየተመለስን ነው እና ስለዚህ ዛሬ በመድር ላይ ያለው የቅዱሳን ህብረት ሊገለጥ ላለው ለዘላለማዊ እግዚአብሔር መንግስት ጥላ ነው ምክንያቱም ይሄ በሚገባ እግዚአብሔር የሰጠን ስለሆነ የሰዎች እንደ ልብ መውጣትና መገናኘት ህብረት ማድረግ ትልቅ ፈውስ እንደሆነ አይገባንም ነበር መጽሐፍ ቅዱስ ለቅዱሳን ህብረት ወሳኝ ቦታ ይሰጣል ይሄን እንድትሰሙ ፈልጋለሁ መጽሐፍ ቅዱስ የቅዱሳንን ህብረት ከእምነት ጋር ጌታን ከማወቅ ጋር ከመዳን ጋር ከጽናት ጋር ከእድገት ጋር ከመሰጠት ጋር ከአገልግሎት ጋር ያያይዘዋል መጽሐፍ ቅዱስ ህብረትን ከአምልኮ ጋር ከጸሎት ጋር ከሰላም ጋር ከቅድስና ጋር ከፍቅር ጋር ከጸጋ ስጦታ ጋር ከመንፈሳዊ ፍሬ ጋር ከዳግመኛ ምጽአት ጋር ከዘላለም ህይወት ጋር ያያይዘዋል ህብረት ለህብረት እንደዛ አይነት ነገር በመጽሐፍ ቅዱስ ውስጥ ብዙ ነገር ያለበት የለም ወገኖቼ ህብረት በጣም እጅግ የሚያስፈልግ ነው በክርስትና ዓለም ያለ ቅዱስ ህብረት የሚሰራ ስራ የሚሰጥ አገልግሎት የለም ዛሬ በመድር ላይ ያለው የቅዱሳን ህብረት ሊገለጥ ላለው ለዘላለም እግዚአብሔር መንግስት ጥላ ነው ጠላት በኮቪድ-19 ተጠቅሞ መምታት ማፍረስ ማጥፋት የተነሳው ቤተክርስቲያንን በማዘጋት ቅዱሳንን በመበታተን አምልኮንና ህብረትን በማቆም የወንጌል ሥራ በዓለም ላይ እንዳይሰራጭ ነው ቅዱሳን ከተበታተኑ ህብረት ከጠፋ ምንም ፋንክሽናል የሚያደርግ የጸጋ ስጦታ በመድር ላይ አይኖርም ለጊዜው እግዚአብሔር ባዘጋጀልን ኦንላይን ገብተን አገልግሎት ተገለገልን እንጂ ደስ ብሎናል ስለተገለገል እግዚአብሔር ስላዘጋጀን ደስ ብሎናል ስለዛ ጌታ እናመሰግናለን ሆኖም እናስተውል ራሳችንንም እንጠይቅ በዚህ ኦንላይን አገልግሎት ለጊዜው ብንጠቀምበትም በዛን ጊዜ ጌታ መንፈስ ቅዱስ በህይወታችን የገለጠውና ያዳበረው የጸጋ ስጦታ የትኛው ነው የጸጋ ስጦታ ያለ ህብረት አይገለጥም እንዴት ይገለጣል ምክንያቱም ጸጋ ስጦታ በእኛ ላይ የሚመጣው ለሌላ ነው ብዙ የጸጋ ስጦታ ኦንላይን ማስተላለፍ አንችልም አው ለጊዜው እግዚአብሔር ሰጥቶን ተጽናናንበት ጸለይንበት ነገር ግን ያ
በምንም አይነት መቀጠል ያለበት ጉዳይ አይደለም። ምክንያቱም አደገኛ ነው። የቅዱሳን የጸጋ ስጦታ በኦንላይን አገልግሎት አይሰጥም፣ አንዳንድ ብቻ ካልሆነ በስተቀር። በኦንላይን እውነተኛ ህብረት አይቻልም። እውነተኛ የቅዱሳን ህብረት ኦንላይን የማይቻል ከሆነ በቅዱሳን ህብረት ብቻ የሚገለጥ የሚሰራ የሚሰጥ አገልግሎት ሁሉ አምልጦናል ማለት ነው። አንዳንድ የጸጋ ስጦታዎች የሚገለጡት በህብረት ነው፣ የሚሰጠው ለህብረት ነው። ማንኛውም ጸጋ ስጦታ ለኔ ለግሌ የተሰጠኝ የለም። ማንኛውም የጸጋ ስጦታ ለኔ የተሰጠኝ አንድ ብቻ ነው የማውቀው፣ እሱም ደግሞ በልሳን መጸለይን ነው። ብቻዬን ሲሆን ከጌታ ጋር ለመነጋገር ጊዜ ለማጥፋት ከጌታ ማለት እኔ የማላውቀው ምስጢር ከጌታ ጋር እንድጸልይበት እግዚአብሔር የሰጠኝ ስጦታ እሱ ብቻ ነው። ሌላው ቅዱሳን ከሌሉ አይገለጥም። ህብረት ከሌለ አይገለጥም። ምን አለ? ምንም የሚገለጥ ነገር የለም። ያለው ይወሰዳል እንጂ የሚያድግ የለም ማለት ነው። ስለዚህ ይሄንን ነገር ማወቅ ያስፈልገናል ማለት ነው። እውነተኛ የቅዱሳን ህብረት ኦንላይን የማይቻል ከሆነ በቅዱሳን ህብረት ብቻ የሚገለጥ የሚሰራ የሚሰጥ አገልግሎት አልተሰጠም የለም ማለት ነው። ያ ማለት ደግሞ እንደ ማንኛውም አሕዛብ መኖር መጀመር ነው። የነሱ አሜን የላቸውም፣ ሃሌሉያ የላቸውም፣ ተመስገን የላቸውም፣ እልልታ የላቸውም፣ ራእይ የላቸውም፣ ናፍቆት የላቸውም። ሁሉ እንዳለ ይቀጥላል። የትኛው ኦርጋናይዜሽን ነው አሜን ስለ የሰማችሁት? የትኛው የዓለም ኦርጋናይዜሽን ነው ሃሌሉያ ስለ የሰማችሁት? የሰማነው የትኛው አለ? እግዚአብሔር ይመስገን ብስሉ የሰማችሁ አለ? የለም። የዓለም ነው፣ የሰው ነው። ህብረቱን ግን ሰው ልብ ከልብ የሚያያይዝ በመንፈስን ከመንፈስ ጋር የሚያደርግ እግዚአብሔር ብቻ ነው። ያ ደግሞ የሚገለጠው በህብረት ነው። ውድ ወገኖቼ ኦንላይን አገልግሎት ለጊዜው አገልግሎናል። በዛ ግን መጽሐፍ ቅዱስን በግል አጠናለሁ፣ እጸልያለሁ፣ ኦንላይን እከታተላለሁ ብሎ ከቤተ ክርስቲያን ከቅዱሳን ህብረት መቅረት ራስን መግደል ነው። ህብረት እጅግ አስፈላጊ ነው። ሰዎች ተገናኝተው ሲዘምሩ ቀላል ይመስላል። አብራችሁ አሜን ስትሉ ቀላል ይመስላል። ኖ እዚህ መታችሁ ሐዘኑ የማይወሰድለት ተጽናንቶ የማይወጣ ሰው አለ? የለም። ያ አገልግሎት ነው የተወሰደብን። ያ አገልግሎት ነው የተወሰደው። ህብረት ኦንላይን አይቻልም። የጸጋ ስጦታ መገለጥና ማደግ ከቅዱሳን ጉባኤ ተለይቶ በኦንላይን አይሰራም። ኦንላይን ለጊዜው ጥሩ ነው ብያችኋለሁ። እኔ ፊዚካሊ መሄድ የማልችላቸው አገሮችን አገልግያለሁ። በዚህ በኦንላይን በዚህ በዙም በተለያዩ የአረብ ሀገሮች እስከ ባንግላዴሽ ድረስ በጣም ብዙ ዓለም በጣም ስራ በዛ። በዚህ በኮቪዱ ጊዜ በጣም ያለነው ዓለም የለም። ከቤት ሳንወጣ ግን ወገኖቼ ይሄ ለዛ ላሉት ከሩቅ ሆኖ መልእክት ያስተላል ለማጽናናት እንጂ ይሄ ነገር ከቀጠለ
ከእግዚአብሔር አጀንዳ ውጪ ነው። ከሌሎች ቅዱሳን ጋር ህብረት የሌለው ክርስቲያን ጉልበት የለውም፣ ራእይ የለውም፣ መልእክት የለውም፣ ፍላጎት የለውም፣ ጸጋ የለውም፣ ጥሪ የቅዱሳን ፕሮቴክሽን የለውም። እናንተ እዚህ ስትሆኑ አይሰማችሁም እንጂ በቤተ ክርስቲያን ውስጥ ስንሆን አይሰማንም እንጂ ፕሮቴክሽን አለ። የጸጋ ስጦታ፣ የጸጋ በረከት፣ የጸጋ ህይወት በዚህ ቦታ የሚገለጠው አንዱ እልል ሲል፣ አንዱ አሜን ሲል፣ አንዱ እግዚአብሔር ይመስገን ሲል ያ ጸጋ ሲተላለፍ ነው። ያ እንዴት አይነት በረከት መስላችሁ! ማንኛውም አይነት የጸጋ ስጦታ፣ ማንኛውም አይነት ጥሪ፣ ማንኛውም አይነት ራእይ፣ ማንኛውም አይነት ፓሽን የሚጀምረው ከቅዱሳን ህብረት ነው። ህብረት በምንም አይነት መነካት የሌለበት የእግዚአብሔር ስጦታ ነው። የእግዚአብሔር መንገድ ነው። እንደ ኮቪድ-19 ራእይን፣ ህብረትን፣ አምልኮን፣ አንድነትን፣ መተያየትን የነበረንን ፓሽን፣ ናፍቆት፣ ጉጉት የሰረቀብን ወደ ቤተ ክርስቲያን ለመሄድ እሁድ ጠዋት ከብጃማ እንዳንወጣ ያደነዘዘን ያለው ሌላ ሳይሆን መንፈሳዊ ጠላታችን ነው። ኮቪድ-19 ብዙ ገሏል። በስጋ ከገደለው ይልቅ በመንፈስ የገደለው ይበልጣል። ቤተ ክርስቲያን ይሄዳሉ ብሎ መዘጋጀት ራሱ አስደናቂ አይደል እንዴ? እኔ እንዳውም በቃ በጣም እንትን ያደርገኛል። ቅዳሜ በመጣበት ጊዜ እሁድ ስለ እሁድ ሳስብ ቅዳሜ ልብሴን ጠቅላላ ሁሉን ነገር የሚዘጋጀው ቅዳሜ ነው። I'm so excited. Why? የእግዚአብሔርን ሰዎች ለማየት ሲያመልኩ ሰዎች እልል ሲሉ ለመስማት ዋይ እሱ ውስጤን ይባርካል። ምንድነው? ጸሎት የለም ማለት ነው በህይወቴ? እግዚአብሔር ቃል የለም ማለት ነው በህይወቴ? ኖ ምን ቀኑን በሙሉ የምውለው ከእግዚአብሔር ቃል ጋር ነው። ነገር ግን ያም ሆኖ ህብረት እጅግ አስፈላጊ ነው። ህብረት በምንም አይነት መነካት የሌለበት የእግዚአብሔር ስጦታ ነው። ውድ ወገኖቼ የዳነው በጸጋ ነው። መዳን በህብረት አይደለም፣ መዳን በጸጋ ነው። እንደ ዳነ ክርስቲያን ግን መጠበቅ የሚገባን ህብረታችንን፣ መተያየታችንን፣ መሰብሰባችንን፣ ለእርስ በርስ ያለንን ክርስቲያናዊ ፍቅር በማቀጣጠል ነው። በጸጋ እንድናለን። እሱ ነፃ ስጦታ ነው፣ ምንም አያስፈልገንም። ነገር ግን እንደ ዳነ ክርስቲያን ህብረት ያስፈልገናል። መዳናችን የሚገለጠው በህብረት ነው። የሰው መዳን በምንድን ነው የምናውቀው? How do you know? ጸጋችን የሚገለጠው በህብረት ነው። ፍቅራችን የሚገለጠው በህብረት ነው። ታማኝነታችን የሚገለጠው በህብረት ነው። ህይወታችን የሚገለጠው በህብረት ነው። አገልግሎታችን የሚገለጠው በህብረት ነው። ህብረት በሌለበት መገለጥ የለም። ክርስቲያኖች አይገለጡም። ልክ አሁን ማስክ እንዳደረጋችሁ ማስክ አድርጎ መሄድ ነው። ብዙዎች በህይወታቸው ዘመን በሙሉ ማስክ አድርጎ ነው የሚሄዱ። ማንም አያውቃቸውማ። ያ ክርስትና አይደለም። ህብረት ከሌለን የምናስተምረው ማንን ነው? ህብረት ከሌለን የሚያጽናናው ማንን ነው? ህብረት ከሌለን የምንጸልየው ለማን ነው? ህብረት ከሌለን ቃል የምናካፍለው ለማን ነው? ህብረት ከሌለን ጸጋችንን የምናካፍለው ለማን ነው? ኃጢአታችንን የምንናዘዘው ለማን ነው? ጌታን የምናከብረው ከማጋ ነው? ነገራችን በሙሉ እዛ ውስጥ ነው ያለው፣ በህብረት ውስጥ ነው።
እዛ ውስጥ ነው ያለው። አይ ያለ ህብረት መስበክ ይቻላል። አዎ ብዙ በዚህ በኮቪድ ተይዘን በዓለም አካባቢ ብዙ ዓለም ያልሰበክንበት ክፍለ ዓለም የለም። ግን አንዳቸውንም አላየንም። አንዳቸውንም የጸጋ ስጦታ ወደ እነሱ ማስተላለፍ አልቻለም። እነሱ ምናልባት ለግማሽ ሰዓት አይተው ይሄ ፓስተር ምንድነው የሚለው ብሎ ወይም ሻይ ወደ ማፍላት ወይም ስልክ ወደ መመለስ ወይም ወደ እንትን ይሄዳሉ። who cares? የማይታየው። ስለዚህ ወገኖቼ ህብረት ከሌለ ባዶ እንሆናለን አለው ማለቴ ነው። በክርስትና ዘመነ በዓለም ላይ መላን ጉባኤ ያናጋ፣ ቤተ ክርስቲያንን ያዘጋ፣ ምእመናንን ለስንፍና፣ ለውድቀት፣ ለጠላት መንገድ ያዘጋጀ እንደ ኮቪድ-19 የለም። ምንም ተቃውሞ ሳይደርስበት የክርስቶስ አካል ለስንፍና፣ ለድካም፣ ለስርቆት፣ ለውድቀት ያዳረገ እንደ ኮቪድ-19 የለም። ለዚህ ሁሉ መልስ ሊሰጥ ይችላል። ኮቪድ-19 በስጋ ከገደላቸው ይልቅ ይቅርታ በስጋ ከገደላቸው ይልቅ ከአምልኮ ከህብረት ከአንድነት ነጥቆ ወደ ኋላ ያስቀራቸው በስንፍና የገደላቸው እጅግ ብዙ ናቸው። ዛሬ ምንም ምክንያት የሌላቸው ነገሩ ተሻሽሎ ቤተ ክርስቲያን ተከፍቶ ኦፍ ኮርስ ዲስታንስ ጠብቁ ተብሎ ያ ሁሉ እድል እያለ ሰዎች ከብጃማ የማይወጡበት ዘመን መጣ። ወዛት ምንድነው እሱ? አንድ ቤተሰብ ነበር ልክ ኮቪድ ልክ እንደገባ ያደረጉት ምንድነው? ቤተ ክርስቲያን በቃ እንደዚህ ስለሆነ ተዘጋ ተባለ። ታውቃላችሁ ምን እንደሚያደርጉ? ቅዳሜ ዕለት ይዘጋጃሉ። እሁድ ጧት ተነስተው ሻወራቸውን ይወስዳሉ፣ ልብሳቸውን ይለብሳሉ፣ ቤተ ክርስቲያን እንደሚሄድ። ልክ የአምልኮ ጊዜ ሲደርስ ቁጭ ብለው አምልኮን ከመጀመሪያ እስከ መጨረሻ ሲያመልኩ፣ ሌሎች ሲያመልኩ አብሮ ያመልካሉ፣ ሲሰጡ ይሰጣሉ፣ ሲጸልዩ ይጸልያሉ፣ ሲሰበክ አሜን ይላሉ። መጨረሻ አምልኮ አልቆ በረከት ተደርጎ በሰላም ወደ ቤታቸው ሄዱ በሚባልበት ጊዜ ወደ ቤታቸው እንዲሄዱ ተነስተው ወደ ስራቸው ይሄዳሉ። እንደዚህ አይነት ዝግጅት ያስፈልጋል። አምልኮ ዝም ብሎ በቢጃማ ቁጭ ብለን አሜን ምን አለ የምንለው ጉዳይ አይደለም። አምልኮ ዝግጅት ያስፈልጋል። ምክንያቱም ሰማይና ምድርን የፈጠረውን አምላክ እግዚአብሔርን ነው የምናመልከው። ስለዚህ አሁንም ኦንላይን ያላችሁ አንዳንዶቻችሁ ምክንያት አላችሁ ላለመምጣት። ምክንያቱ የተለያየ ሊሆን ይችላል። ነገር ግን እሁድ ከቤታችሁ ኦንላይን ለማምለክ የምትፈልጉ ቅዳሜ ተዘጋጅታችሁ ታጥባችሁ ልብሳችሁ ለብሳችሁ ቁጭ ብላችሁ ከመጀመሪያ እስከ መጨረሻ ተከታተሉ። ጠላት እንዳታልላችሁ ተጠንቀቁ። ብዙ ስራ እየሰጣችሁ ሰው ቤት ውስጥ ከተቀመጠ ብዙ ስራ አለው። ስልክ ይደወላል፣ ያ ይሆናል፣ ይሄ ይሆናል እና እዚህ ስብከቱ ወደዳችሁ አልወደዳችሁ ሌሎችን በመፍራት ቁጭ ብላችሁ ትሰማላችሁ። እዛ who cares? እንደፈለጋችሁ የኖራችሁበት ዘመን ነበር ማለት ነው የኮቪድ-19። አሁን እንደፈለጋችሁ የምትኖሩበት ዘመን አይደለም። እግዚአብሔርን ፈርተን እግዚአብሔርን ስራ በማስተዋል የምንሰራበት ዘመን ነው። ሰው ከቅዱሳን አምልኮ፣ ከቅዱሳን ህብረት፣ ከቅዱሳን ጉባኤ፣ ከቅዱሳን ተሳትፎ ከቀረ በአደገኛ መንገድ ላይ ነው።
ህብረት የህይወት መቀስቀሻ ነው። ህብረት የራእይ መቀስቀሻ፣ የእምነት መቀስቀሻ፣ የጸሎት መቀስቀሻ፣ የምስጋና መቀስቀሻ፣ የተስፋ የአምልኮ መቀስቀሻ ነው። ያለ ህብረት ምን አለ በህይወታችን ውስጥ? ስንተያይ እግዚአብሔር ያንጸጋ። በ1950ዎቹ ውስጥ 1960ዎቹ ውስጥ ሪቫይቫል ወደ ምድራችን በመጣ ጊዜ ታውቃላችሁ፣ ትልቁ ናፍቆታችን ክርስቲያኖችን ማግኘት ነው። እነሱን አገኝተን ማቀፍ ነው። ከነሱ ጋር ስለ እግዚአብሔር ታላቅነት ማውራት ነው። አንዱ ለሌላው መመስከር ነው። ትልቁ ስጦታ ለሰው እግዚአብሔር የሰጠው ሌላውን የመውደድ ከሌላ ጋር ህብረት የማድረግ ነው። ያ ነገር ወገኖቼ በቀላሉ እየሄደ ነው። ህብረት የህይወት መቀስቀሻ ነው እያያችኋለሁ። ህብረት ያጽናናል፣ ህብረት ያስተምራል፣ ህብረት ያሳድጋል፣ ህብረት ይመግባል፣ ያንጻል፣ ህብረት ይደግፋል፣ ህብረት ይሸከማል፣ ህብረት ያሻግራል፣ ህብረት ያነቃል፣ ህብረት ያክማል፣ ህብረት ይጠግናል፣ ህብረት ይመልሳል፣ ህብረት ያጸናል፣ ያቆማል፣ ይጠብቃል፣ ያስታጥቃል። እንደ ክርስቲያን ህብረት በምድር ላይ መድኃኒት የለም። አንዱ የህብረት አቅም የጨለማን ሥራ፣ የሰይጣንን ውሸት፣ የክፋትን ምንጭ፣ የዓለምን ተግዳሮት፣ የሥጋን እንቆቅልሽ፣ የጠላትን አሰራር ማክሸፍ ነው። ምክንያቱም ምንም ጥያቄ የሌለው ህብረት በሌለበት ጨለማ አለ። ህብረት በሌለበት ድብብቆሽ አለ፣ ማስመሰል አለ። አዎ ደህና ነኝ፣ በጣም ደህና ነኝ፣ ምንም ሁሉም ጥሩ ነው የተባለ። ህብረት በሌለበት መታበያ አለ፣ መሰናክል አለ። ማን ነው የሚያርመን? ሰዎች ደፍሮ ባርሙን እንኳን ወደ ህብረት ስንመጣ ሰዎችን ስናይ እነሱን አይተን እንታረማለን። ያለ ቃል መታረም በእግዚአብሔር ቤት ውስጥ እንዳለ ታውቃላችሁ። ማንን ነው አንተ ይሄንን አቁም፣ አንቺ ይሄንን አቁሚ ተብሎ እናንተን አፕሮች አድርጎ የመከራችሁ? ሌሎችን በማየት ህይወታችሁ የተስተካከለ ከትምህርት ወደ ትምህርት፣ ከእድገት ወደ እድገት፣ ከጸጋ ወደ ጸጋ እየተሸጋገርን አይደለ? ህብረት ሐዋርያው ዮሐንስ በአንደኛ መልእክቱ ህብረት ለሁሉ መሰረት እንደሆነ ያስገነዝባል። እስኪ መጽሐፍ ቅዱሳችሁ ውስጥ አንደኛ ዮሐንስ የሚል ክፍል አለ፣ መጽሐፍ አለ። አንደኛ ዮሐንስ ምዕራፍ 1 ልብ አድርጋችሁ ስሙ ምን እንደምለው ሰውየው። ጠጋ ብላችሁ ስሙት ምን እንደያለ ያለው። ስለ ህይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። መልእክታችን ከህብረት ነው የሚመጣው ማለት ነው። አየን፣ ሰማን፣ ዳሰስ ነው አለ። ዝም ብለን በኦንላይን በተለያየ መንገድ መዳሰስ አንችልም። ህይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረው ለኛም የተገለጠውን የዘላለምን ህይወት እናወራላችኋለን። እናንተም ደግሞ ከኛ ጋር ህብረት እንድኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ህብረት
ከሰማያዊ አባት ከእግዚአብሔር ጋር ህብረት። ያ ሰማያዊ ህብረት ለምድራዊ ህብረት መሰረት ነው። ደስታችሁም እንዲፈጸም ይህንን እንጽፍላችኋለን። ከእርሱም የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ህብረት አለን ብንል፣ ተመልከቱ፣ ገብታችሁ አንብቡ። ስንት ጊዜ ስለ ህብረትና ወደ ህብረት እንትን የሚያደርገውን እንደተናገረ። ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ምን አለን? ህብረት አለን። ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከዛ በኋላ ምን ያደርጋል? ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን እሱ የታመነና ጻድቅ ነው እያለ ይቀጥላል። ወገኖቼ ህብረት ቀላል አይደለም። ከጌታ ጋር ህብረት ካለን ጨለማ ይወገዳል። ጨለማ ከተወገደ ከእርስ በርስ ጋር ህብረት ይኖረናል። ህብረት ብርሃንን ያመጣል። ህብረት ካለን የጌታ ኢየሱስ ክርስቶስ ደም ከኃጢአት ያነጻናል። ህብረት ካለን በደሙ ወደ መንጻት እንደርሳለን። ህብረት ያለ ፍቅር፣ ፍቅር ያለ ህብረት አይገለጥም። እውነተኛ ህብረት የዘር፣ የቋንቋ፣ የባህል፣ የብሔር ጉዳይ ሳይሆን የመንፈስ ጉዳይ ነው። በምድር ላይ ህብረት አለን ብለው ሰበሰባሉ። ምንም አዲስ ነገር አይደለም። ይሄ ከባህላቸው የተነሳ፣ ከቋንቋቸው የተነሳ፣ ከዘራቸው የተነሳ፣ ከትምህርታቸው የተነሳ፣ ከፖዚሽናቸው የተነሳ የተለያዩ ህብረቶች አሉ። ነገር ግን ልባዊ ህብረት አይደለም። እውነተኛ ህብረት የመንፈስ ህብረት ነው። ውድ ወገኖቼ የእያንዳንዳችን ፍሬ የሚገለጠው ለዓለም ብርሃን የምንሆነው ከጌታ ጋር ባለን ህብረትና ከእርስ በርስ ጋር ባለን አንድነት ነው። አንድነት ከሌለን ህብረት የለንም። ህብረት ከሌለን ህይወት ራሱ የለንም። ህብረት ከሌለን፣ አንድነት ከሌለን ለዓለም ምስክር ሆነ መልእክት አይኖረንም፣ የለንም። ጉልበታችን፣ ጽናታችን፣ ማንነታችን፣ ምስክርነታችን፣ ፍቅራችን፣ ፍሬያችን ለዓለም የሚገለጠው በአንድ ላይ ስናጠና፣ በአንድ ላይ ስናመልክ፣ በአንድ ላይ ስንጸልይ፣ በአንድ ላይ ስንተጋ፣ በአንድ ላይ ስንቆም ነው። ያ ከተወሰደብን ምን አለን? ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ከቁጥር 34-35 ላይ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ አለ። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ አለ። ፍቅር ካለ ህብረት አለ። ህብረት ካለ መመስከር አለ። ዓለም እኛን የምታየን ምን ዘምረን እንደወጣን አይደለም፣ ምን አድርገን እንደወጣን አይደለም፣ ህብረታችንን ነው። በምድር ላይ ትልቁ የጠላት ሥራ የሚገለጠው ቅዱሳንን በመበታተን ነው። ስንያያዝ፣ ስንዋደድ፣ በአንድነት በእግዚአብሔር ቤት ስንታይ ጠላት አይወድም። ጠላት አይወድም። ምክንያቱም በአንድነታችን መልእክት አለ፣ በአንድነታችን ክብር አለ፣ በአንድነታችን ድል አለ፣ በአንድነታችን ምስጋና አለ፣ በአንድነታችን ትንሣኤ አለ፣ በአንድነታችን በረከት አለ። ህብረት በህይወቴ ዘመን አንድ ሰው ብቻውን ሆኖ፣ ብቻውን አምልኮ፣ ብቻውን አገልግሎ፣ ብቻውን አምኖ፣ ብቻውን ተመላልሶ፣ ብቻውን መስክሮ ጌታን አስከበርኩ ብሎ የሚል ሰው አልሰማውም።
አልሰማሁም። ክርስትና the nature of Christianity is attraction። ህብረት ወደ ህብረት ነው፣ ወደ መያያዝ ነው፣ ወደ መተቃቀፍ ነው እውነተኛ ክርስቲያን ከሆነ። ስለዚህ የእግዚአብሔር ቃል ዛሬ ወገኖቼ ይመክረናል። ወንጌል ለብቸኝነት አይደለም፣ ለብቸኛ የተሰጠ አይደለም። አው እስር ቤት ውስጥ ከገባ ከእንትን ከሆነ ማለት በተለያየ ሁኔታ ውስጥ ለጊዜው አይሆንም ማለት አይደለም። ነገር ግን ይሄ ዋና የመጽሐፍ ቅዱስ የእግዚአብሔር ቃል ስርዓት አይደለም። ህብረት አስፈላጊ ነው። በመጽሐፈ ምሳሌ ምዕራፍ 4 ቁጥር 5 ጀምሮ እንደዚህ ይላል፣ ጥበብን አግኝ፣ ማስተዋልን አግኝ፣ አትርሳም። ከአፍም ቃል ፈቀቅ አትበል፣ አትተዋት፣ ትደግፍማለች፣ ውደዳት፣ ትጠብቅማለች። ጥበብ አይነተኛ ነገር ናትና ጥበብን አግኝ፣ ከሀብትም ሁሉ ማስተዋልን አትርፍ። ከፍ ከፍ አድርጋት፣ እሷን ከፍ ከፍ ታደርጋለች፣ ብታቅፋትም ታከብረሃለች ይላል። ጥበብን አግኝ፣ ማስተዋልን አግኝ። ምንድን ነው ጥበቡ? ምንድን ነው ማስተዋል? በእግዚአብሔር ቤት ውስጥ በእግዚአብሔር ሕዝብ መካከል እንዴት መኖር እንደሚገባን ጳውሎስ ለጢሞቴዎስ ጽፍ በእግዚአብሔር ቤት በሕያው እግዚአብሔር ቤት እንዴት መኖር እንደሚገባ እጽፍልሃለሁ ይላል። ለዚህ ለቀውጢ ዘመን የእግዚአብሔር ቃል እየመከረን ነው፣ እያስጠነቀቀን ነው። ቅድም እያነበብን ነው በኤፌሶን መልእክት ምዕራፍ 5 ላይ ከቁጥር 13 ጋር እዛ ላይ እጅግ ብዙ ምክርና ትእዛዝ አለ። እንደገና አነበዋለሁ እንድታስታውሱት። ከቁጥር 11 ጀምሬ ነው ያነበብኩት። ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ ካለ በኋላ እነርሱ በስውር ስለሚያደርግ መናገር እንኳን ነውር ነውና ሁሉ ግን በብርሃን ሲገለጥ ይታያል፣ የሚታየውም ሁሉ ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስን ያበራልሃል። ይሄ ሁሉ ትእዛዝ እንደሆነ ታውቃላችሁ። ትእዛዝ ነው። ንቃ፣ ከሙታንም ተነሳ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ትእዛዝ ነው። ቀኖቹ ክፎች ናቸውና ዘመኑን ዋጁ። ትእዛዝ ነው። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። አትወሰዱ፣ በዓለም አትወሰዱ። በምታዩት እየሆነ ያለው ህብረተሰቡ እያደረገ ባለው ነገር አትወሰዱ። አዎ እንደዛ ነው ጌታ ያለን። አትተኙ፣ ንቁ፣ ተነሱ፣ በብርሃን ተመሩ፣ ጥበበኞች ሁኑ፣ ተጠንቀቁ፣ ዘመኑን ዋጁ፣ ሞኞች አትሁኑ። ይልቁንስ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ተቀኙ፣ ዘምሩ፣ አመስግኑ እያለ ይቀጥላል። ትልቅ እድገት በፊታችን አለ። ማደግ ወዳለብን በመንፈሳዊ ቅኔ ወደ መነጋገር ገና አልደረስንም። በመንፈሳዊ ቅኔ ወደ መነጋገር ገና አልደረስንም። ገና በፊታችን አለ። በመንፈሳዊ ቅኔ፣ በመንፈሳዊ ማስተዋል ስለዚህ ያን ነው የእግዚአብሔር ቃል የሚለን በዕብራውያን ምዕራፍ 10 ቁጥር 24 እና 25 ላይ ይህንን ነገር በደንብ እንድትይዙ ፈልጋለሁ። ዕብራውያን ምዕራፍ 10 ቁጥር 24 እና 25 ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ ነው ያለው። እንተያይ ማለት አማርኛው በጣም ከባድ ነው።
እስኪ የራሳችሁ ማስክ ትንሽ ወደ ታች አድርጉልኝ አንድ ጊዜ ለትንሽ ደቂቃ እና ጎናችሁ የተቀመጠውን ሰው ትኩር ብላችሁ ይዩ። እንተያይ ማለት ይሄ ነው። ከዚህ ያለፈ ነው። ኦፍ ኮርስ ከዚህ ያለፈ ነው። እንተያይ አለ። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይሄንን አድርጉ። ተሰብሰቡ። ዳግመኛ ምጽአት፣ የጌታ ምጽአት ቀርቧል እያለን ነው። በቁጥር 25 ላይ ያለው በአዲሱ ትርጉም አነበብኩና በጣም ደስ የሚል ነው። አንዳንዶች ማድረጉን እንደተውት መሰብሰባችንን አንተው፣ ይልቁንም ቀኑ እየቀረበ በመምጣቱ ስታው እርስ በርሳችን እንበረታታ ይላል። አንዳንዶቹ ስብሰባቸውን ተው፣ መገናኘቱን ተው፣ አንዳንዶቹ ተውት ይላል። እናንተ ግን ጌታ መምጫ አንድ ላይ ቆመን ማራናታ ጌታ ኢየሱስ ሆይ ቶሎና የምንልበት ጊዜ ነው እንጂ ለብቻ ቁጭ ብለን ከዛ ብረት ጋር ቁጭ ብለን ከዛ እዚሁ ጎናችን ሬስቶራንት ሄዳችሁ የትም ቦታ ሄዱ። እኔ በቃ ሰዎች ሆቅዶ ነዋል በዚህ በእንትን ላይ ሌላውን ለማየት እንኳን ጊዜ የላቸውም። ቤተሰብ ይሄዱ። አንዳንድ ጊዜ 3-4 ቤተሰብ ያላቸው ሬስቶራንት ሄዱና እያንዳንዳቸው የራሳቸው ማሽን አላቸው። ሲታዘዝ ያዛሉ። ከዛ በኋላ አንዳንዶቹ እሱን እያዩ ይበላሉ። ያን ያህል ሄደዋል። እግዚአብሔር ሰዎች ተጠንቀቁ። ኢየሱስ ክርስቶስ ሊመጣ ነው። ቀኑ እየቀረበ ነው። ውድ የእግዚአብሔር ሕዝብ የመጨረሻ ተስፋችን የሆነው የጌታ ኢየሱስ ክርስቶስ ዳግም ምጽአት በደጅ ነው። እናስተውል። የጌታ መምጫ የዓለም ጭንቀትና መከራ ሌላ ቀርቶ በአይናችን ፊት በዓለም እየሆኑ ያሉ እጅግ የሚዘገንኑ ነገሮች የሚያመለክቱት የጌታ ዳግም ምጽአት እንደቀረበ ነው። የጌታ ዳግም ምጽአት እየቀረበ ነው። ቃሉ የሚመክረን አንድ ቀን ቃሉ የሚመክረን እንድንነቃ ነው። የኦንላይንና ልዩ ልዩ ሚዲያ አገልግሎቶች ለተጨማሪ መነቃቂያ እንጂ የህብረት አምልኮን፣ የሰንበት አገልግሎትን፣ የቅዱሳንን ጉባኤ፣ የእግዚአብሔርን ቤት መንፈስ በምንም አይነት ሊተኩ አይችሉም። እኔ ስለ ቴክኖሎጂ እግዚአብሔርን አመሰግናለሁ። አስደናቂ ስራ እየተሰራ ነው። አስደናቂ ስራ በጣም ኑሮን አሻሽሎታል። ብዙ ነገር አድርጓል። ስለ ቴክኖሎጂ ጌታን አመሰግናለሁ የምለው ነገር አንድ ነው። ቤተ ክርስቲያንን መተካት አይችልም። የቅዱሳንን ህብረት መተካት አይችልም ነው የምለው። አይተካም። ውድ ወገኖቼ በዓለም ላይ የህብረትን አምልኮ፣ የቅዱሳንን ጉባኤ፣ የሰንበትን አገልግሎት የሚተካ የለም። አሁንም ስሙኝ። አዎ ቴክኖሎጂ ጥሩ ነው። ሆኖም በርስ በርስ ላይ ያለንን መንፈሳዊ ህብረት አይተካም። እንደገና ላለው የቅዱሳንን ህብረት፣ የቅዱሳንን አንድነት፣ የቅዱሳንን አብሮ ማምለክ፣ ድምጻቸውን ባንድ ላይ ወደ ጌታ ማንሳት የሚተካ ሌላ በምድር ላይ የለም። ይሄ በደም የተገዛ ነው።
ህብረታችን በደም የተገዛ ነው። በክርስቶስ ኢየሱስ ሞትና ትንሣኤ የተገዛ ነው። ስለዚህ የኔና እናንተ ቁጭ ብላችሁ የኔም መስማት እኔ እናንተን ማየት ይሄ ጌታ ኢየሱስ የገዛው ጉዳይ ነው። በደም የተገዛ ህብረት ነው ይሄ እንጂ እኔ ማን ሆንኩኝና ነው ቁጭ ብላችሁ የሚሰሙ። ያ ህብረት እጅግ አስፈላጊ እንደሆነ እንድታውቁ ነው ወገኖቼ። ጌታ ኢየሱስ ክርስቶስ ቤተ ክርስቲያኑን የሰራው በቴክኖሎጂ አይደለም፣ በምንም በማይነቃነቅ አለት በቅዱሳን ህብረት ላይ ነው። የእግዚአብሔር ቤት የተሰራው በቅዱሳን ህብረት ላይ ነው በሉ እስኪ እንደገና። አዎ በህብረት ቅዱሳን ህብረት ላይ ነው የክርስቶስ ኢየሱስ ቤት የተሰራው። ቴክኖሎጂ የሰውን ኑሮ በማሻሻል ትልቅ ነገር አድርጓል። እግዚአብሔርን እናመሰግናለን፣ እንማራለን፣ እንለማመዳለን። በጣም ጥሩ ነው። እኔ የምለው ምንድነው ህብረታችንን ቦታ አምልኮን ቦታ አይወስድም፣ የቤተ ክርስቲያንን ቦታ አይወስድም ነው። የእግዚአብሔርን ቤትና የእግዚአብሔርን ህዝብ ለመጠበቅ ህብረታችሁን ጠብቁ። የእግዚአብሔርን ሥራ ለመስራት ህብረታችሁን ጠብቁ። በዚህ ከተማ በጣም የታወቁ ኦርጋናይዜሽን የትምህርት ሃርቫርድ and MIT ያሉበት ከተማ የምትኖሩ ብዙ ጭንቅላት ያላቸው ሰዎች የሚመጡ ከአገር አካባቢ ከዓለም አካባቢ መጥቶ የሚማሩበት ቦታ ነው ያላችሁ። እናንተ ለነሱ ግራ ለተጋቡት እነዚህ በጣም ብዙ ጭንቅላት አላቸው፣ ነገር ግን ትንሽ ልብ ነው ያላቸው። የማያስተውል ማሽኑን ከሆነ ታታታ አድርጎ እንትን ያደርጋሉ። እናንተ ለነሱ መልእክት የሚኖራችሁ ህብረታችሁን ስትጠብቁ፣ ፍቅራችሁን ስትገላለጡ ነው። ፍቅራችሁን ስትገላለጡ ነው። የእግዚአብሔርን ሥራ ለመስራት ህብረታችሁን ጠብቁ። በወንጌል ሌሎችን ለመድረስ ህብረታችሁን ጠብቁ። የሰራዊት ጌታ እግዚአብሔር ይርዳን። የዘላለም እግዚአብሔር ይርዳን ነው የምላችሁ። ህብረት ጌታ ኢየሱስ በደሙ የገዛልን በመንፈሱ ያደረገው እጅግ አስፈላጊ። እስኪ ሁላችን ብድግ እንላለን። ወገኖቼ ያለ ምክንያት ከህብረቱ የሄዳችሁ ምክንያቱም ከህብረት የሄደ ሰው ለምን እንደሄደ ብዙውን ጊዜ እየዋሸ ይናገራል። እንዲሆኑ እንዲወጥቼ እንደዛ ገብቼ ይላል። ምክንያቱም ህብረት በሌለበት ውሸት አለ፣ ማስመሰል አለ። ዛሬ የምታደርጉትን ይጠይቃችኋል። ሁላችሁ ከዚህ ስትሄዱ ድሮ ከናንተ ጋር ቁጭ ብሎ ያመልኩ የነበሩት ደውሉላችሁ፣ ወደ እግዚአብሔር ቤት ኑ እና ብላችሁ ወደ እግዚአብሔር ቤት እንዲመጡ። ምክንያት ያላቸው ሰዎች አሉ። እኔ እንትን አልሆንኩም፣ ቫክሲኔትድ አልሆንኩም። የቫክሲኔሽን ፖለቲካ በጣም የተጧጧፈ ነው። እኔ ግን አንድ ነገር እነግራችኋለሁ። ፖለቲካው ምንም ይበል ምንም እግዚአብሔር ያመጣውን ቫክሲኔሽን መውሰድና ከሌሎች ለቤተሰብ ለማገለግለው ህዝብ
ያን ቫክሲኔሽን መውሰድ የግድ ነው። እኔ ለምን መፍትሄ እንደሌለ ቆጥሬ ለምን? ስለዚህ ቫክሲኔሽን ያልወሰዳችሁ እናንተ ቫክሲኔትድ ሁኑ። አንዳንዶቹ 666 ምናምን ነው የአንታይ ክራይስት የክርስቶስ ተቃዋሚ አንታይ ክራይስት ቫክሲኔሽን ምን እንደሆነ አያውቅም። የክርስቶስ ተቃዋሚ በቫክሲኔሽን በውስጣቸው አይገባም። እግዚአብሔር ማስተዋልን ይስጠን። አሜን ይስጠን። እና ስለዚህ ወገኖቼ እኔ በምድር ላይ የምኖረው ለራሴ አይደለም። አሁን ቡስተር እንደገና እንትን የምላለ ከዛ በኋላ እሱን ለመውሰድ እየተዘጋጀ ነው። ባለቤቴ ትላንትና ወሰደች። እኔ ወደዚህ ሲመጣ ምናልባት ትንሽ ራስ ምታት እንዳይዘኝ ለአገልግሎቱ መሰናከያ እንዳይሆንብኝ ብዬ ነው እንጂ ከዚህ ተመልሼ ሮብ ቀጠሮ ይዤ ያለው ሄጄ ቡስተሩን ይወስዳል። ለምን? እድሜ 120 እንዲሆን። ለሌሎች ኑሩ። ምን በማድረግ take what is needed። ቫክሲኔሽንን ውሰዱ። ያ 666 የምትሉ አንታይ ክራይስት መጥቶ አንድ ነገር ካለ ወደ እኔ ኑ። ጌታ ኢየሱስ ማስተዋልን ይስጠን። እጆቻችንን እናንሳ። እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይሄ ጉባኤ አንተ ነው። ይሄ ሕዝብ አንተ ነው። በጌታ በኢየሱስ ክርስቶስ አንድ ላይ አምጥተያቸው ህብረትን ሰጥተያቸው በመከራ ጊዜ፣ በችግር ጊዜ፣ በፈተና ጊዜ፣ በተለያየ ጊዜ ጠብቀ ለዛሬ ስላበቃቸው ክብር ምስጋና ላንተ ይሁን። አሁን ደግሞ ህብረታቸው በዓለም ይታወቅ። ፍቅራቸው በህብረታቸው ይሰማ። በጌታ በኢየሱስ ክርስቶስ ስም ኃይል፣ በጌታ በኢየሱስ ክርስቶስ ስም መገኘት፣ በጌታ በኢየሱስ ክርስቶስ ስም መንፈስ ቅዱስ በላቸው ላይ ይገለጥ። እግዚአብሔር ሆይ ስራቸውን ጌታ እግዚአብሔር አንተ በህብረት ስራላቸው። ስለምታደርገው ሁሉ እናመሰግናለን። ክብር አሁንም እስከ ዘላለምም ላንተ ይሁን። በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን።